እግዚአብሔር ሲመርጥ ትንሹ ትልቅ ይሆናል። ሃይማኖታችን ትንሽ አይሁን እንጂ እድሜያችን ቢያንስ፣ ሀብታችን ቢያንስ፣ ጉልበታችን ቢያንስ፣ ዕውቀታችን ቢያንስ ወደ እግዚአብሔር መንግሥት ከመግባት አይከለክለንም። ነገር ግን ባለን እንታመን። ኢትዮጵያውያን በመላው ዓለም ስደተኞች ሆን እንጂ ኢትዮጵያውያን ኢትዮጵያ የውጭ ሀገር ሰዎች፣ የሃይማኖት ስደተኞች፣ የኢኮኖሚ ስደተኞች፣ የኑሮ ስደተኞች የሚሰደዱባት ሀገር እንጂ የምትሰደድ ኢትዮጵያ አልነበረችም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር አባታችን ሊቀ ካህናት ኢዮብ የዚህ የታላቁና አንጋፋው ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር ሊቀ ጠበብት ናሁሰናይ የሀገረ ስብከቱ ስብከተ ወንጌል ክፍል ኃላፊ፣ የተከበሩ ቀሲስ ኢንጂነር ዮሐንስ የዚህ ታላቅ ደብር ዋና አስተዳዳሪ፣ የተከበራችሁ የአድባራትና የገዳማት አስተዳዳሪዎች፣ ክቡር መጋቤ ሐዲስ ማኅቶት በአዲስ አበባ ሀገረ ስብከት የገርጅ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ሰባኪ ወንጌል፣ ሊቃውንተ ቤተክርስቲያን እንደየማዕረጋችሁ፣ የሰንበት ትምህርት ቤት ወጣቶች፣ የእግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች፣ የጻድቁ አባታችን አቡነ አረጋዊ ወዳጆች፣ ወንዶቹም ሴቶቹም በልዑል እግዚአብሔር ፍጹም ሰላም እንደምናደራችሁ። ቸርነቱ የማያልቅበት የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን ያየንባት የድኅነታችን ምክንያት የንጽሕናችን መሰረት አምላክ ወላዲተ አምላክ ምስጋና ይድረሳት። እንደየክብራቸው እንደየማዕረጋቸው ለቅዱሳኑ ክብር ምስጋና ይሁን፣ አሜን። ዛሬ እንደ እውነቱ ከሆነ በዛሬው ቀን በዚህ ክብረ በዓል ላይ የተገኛችሁ ምዕመናን በእምነት ብቻ ሳይሆን የተገኛችሁት በመንፈሳዊ ዕውቀትም ነውና እንኳን ደስ ያላችሁ፣ እንኳን አደረሳችሁ። ምክንያቱም አንዳንዶች የቅዱስ ሚካኤል ዕለት ብቻ መጥተው ግቢውን የሚሞሉ አሉ። በዛሬው ቀን እንደምታዩት የወጣው ሁለት የቃል ኪዳን ታቦት ነው። አንዱ የወጣው የቅዱስ ሚካኤል ነው፣ አንዱ የአባታችን የአቡነ አረጋዊ ነው። ስለዚህ እነዚህ ሰዎች ቅዱስ ሚካኤልን የሚያከብሩ ቅዱስ ሚካኤልን የሚወዱ ሰዎች ከእውቀት አይደሉም ማለት ነው፣ ከእምነት ናቸው። ከመንፈሳዊ ዕውቀት ግን የጎደሉ ናቸው ማለት ነው። በዓላት ሁሉ ዓላማቸው አንድ ነው፣ የእግዚአብሔር ረድኤትና በረከት ለሰው ልጆች ማስተላለፍ ነው። ቅዱሳን በእግዚአብሔር ዘንድ አይበላለጡም፣ በሰው ሕሊና ዘንድ ነው እንጂ። ስለዚህ ዛሬ የመጣችሁ በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። አጠር አድርገን የምንማርበት የመጽሐፍ ቅዱስ ኃይለ ቃል በኦሪት ዘፍጥረት ምዕራፍ 49 ቁጥር 22 ላይ ያለ ኃይለ ቃል ነው። ኃይለ ቃሉም ትንሹ የፍሬ ዛፍ የሚል ነው። አባታችን ያዕቆብ እግዚአብሔር በስሙ ይጠራበት ዘንድ ያላፈረ
የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር በዚህ ስም ይጠሩት ዘንድ የወደደ ያዕቆብ በእርጅና ዘመኑ 12ቱንም ልጆች ጠራና ባረካቸው። ጠባያቸውንም ገልጦ ነገራቸው። ማንነታቸውንም አሳወቃቸው። ከቤቱ የመጨረሻው ትንሹ ልጅ ዮሴፍ ነበረና አንተ ዮሴፍ አለው፣ ትንሹ የፍሬ ዛፍ ትባላለህ። ፍሬ ለማፍራት ግድ ትልቅ መሆን አያስፈልግም። በዕድሜ ትንሽ፣ በሀብት ትንሽ፣ በእውቀትም ትንሽ ሆኖ ፍሬያማ መሆን ይቻላል። ብዙዎቻችን ፍሬ የምንጠብቀው ከትልቁ ነው። ሸንበቆን ተመልከቱት። ይህንን ባህር ዛፍ ተመልከቱት። ሸንበቆ ቁመቱ ረጅም ነው። መልኩ ልምላሜው ያማረ ነው። ነገር ግን ፍሬ የለውም። እንዲህ አይነት ዛፎች የምናውቃቸው የማናውቃቸው ብዙዎች አሉ። እጅግ የተናቁ በእግር ለመረገጥ የቀረቡ ነገር ግን ፍሬያቸው ጣፋጭና ውድ የሆኑ እንደ ሽምብራ፣ ምስር የሚያህሉ ትንንሾች አሉ። ዋጋቸው ውድ ነው። ፍሬያቸው ጣፋጭ ነው። አገልግሎታቸው ብዙ ነው። ትልቅ ሆኖ ብቻ አይደለም፣ ትንሽም ሆኖ የማያፈራ አለ፣ እንደ ችፍርግ የሚባል። ስለዚህ ፍሬ ለማፍራት ትልቅ ወይም ትንሽ መሆን አይደለም፣ መባረክ ያስፈልጋል። እና ዮሴፍ ከቤቱ ትንሽ ነው፣ ግን አባቱ አየው፣ ወደደው። ብዙ ቢወልዱ ጠባዩን መልኩን አይተው አንዱን ይወዱ እንዲሉ ተመለከተው። አንተ ዮሴፍ ትንሹ የፍሬ ዛፍ ነህ አለው። በዛሬው ቀን በዚህ በዓል ላይ የሚከበሩ ብዙ ቅዱሳን አሉ። የዛሬው ቀን ይገርማችኋል። ገብረ ክርስቶስ ሙሽራው አባቱ ቴዎዶሲዮስ የሚባል ንጉሥ፣ የቁስጥንጥንያ ንጉሥ፣ የንጉሥ ልጅ ነው። እናቱ መርኬዛ ትባላለች። የአባቱን ንግስና ይወርስ ዘንድ ከትልቅ ሰው ቤተሰብ መርጠው ዳሩት። ነገር ግን እርሱ ተመለከተ። ይሄ የአባቱ ንግስና ኃላፊ ጠፊ መሆኑን አይተው ሰዎች እንደ ትንሽ የሚያዩትንና የሚንቁትን የገዳም ሕይወት መርጦ ዛሬ ይሄ ገብረ ክርስቶስ ገብረ መራዊ ሙሽራው ከጫጉላ ቤት ወጥቶ ወደ ገዳም የመነነበት ቀን ነው። በረከቱ ተድረሰ። የአባታችን የአቡነ አረጋዊ የቆብ አባት የሥርዓተ ምንኩስና መስራች የሆኑት አባ ጳኩሚስ ዛሬ እረፍታቸው ነው። በረከታቸው ይደርብን። ትንሹ የፍሬ ዛፍ ሲል ብዙ ትንንሾችን ልጆችን እንመለከታለን። በቅዱስ መጽሐፍ ዳዊት ለቤቱ የመጨረሻ ልጅ ትንሽ ብቻ አይደለም፣ የተናቀውን ትንሹን የእረኝነት ሥራ የሚሰራ በእግዚአብሔር ግን የተወደደ፣ እናትና አባቱ የረሱት እግዚአብሔር ግን ሁልጊዜ የሚያስበው፣ እግዚአብሔር እስራኤልን የሚመራ ሰው ሲፈልግ ከእሴይ ቤት ከእረኝነት ቦታ ዳዊትን መረጠው። ሊቀባ የሄደው ያ የእግዚአብሔር ነቢይ የሚሾምበትን ዘይት ይዞ አባቱ ይመርጥ ዘንድ እድሉን ሰጠው። በአባቱ የተመረጡት በወላጆች የተመረጡት እነ ኤልያብ በእግዚአብሔር ያልተመረጡ ነበሩ። በወላጅ የተናቀው ትንሹ ዳዊት
በእግዚአብሔር ዘንድ የከበረ ትልቅ ነበረና እረኛው ዳዊት ከጫካ ሲመጣ እግዚአብሔር ምን አለው? እኔ የመረጥኩት ይሄ ነውና ተነስተህ ተቀበለው አለው። አያችሁ፣ እግዚአብሔር ሲመርጥ ትንሹ ትልቅ ይሆናል። በቁጥር ትንሹ ብዙ ይሆናል። በእውቀት ትንሹ ታላቅ ይሆናል። በዕድሜ ትንሹ የተከበረ ይሆናል። በሀብት ትንሹ ባለጠጋ ሰጥቶ እግዚአብሔርን ደስ የሚያሰኝ በጣም የሚያስደንቅ እኮ ነው። አረጋዊው አቡነ አረጋዊ አባታችን ወደ ኢትዮጵያ ከመጡት ከዘጠኙ ቅዱሳን አንዱ ናቸው። የመጀመሪያ ስማቸው ዘሚካኤል ነው። በጣም የሚያስደንቀው ከዘጠኙ ትንሹ በዕድሜ ትንሹ አባታችን ዘሚካኤል ነበሩ። ታዲያ እነዛን ስምንቱን ወንድሞቻቸውን ሥርዓተ ምንኩስናን እያጸኑ መንገድ እየመሩ ይሄ ገናና መልአክ ቅዱስ ሚካኤል ከፊት ለዘሚካኤል ለሕፃኑ ዘሚካኤል ይታያቸው ነበር። እሳቸው መልአኩን እየተከተሉ ሌሎቹ ስምንቱ ደግሞ እሳቸውን እየተከተሉ ወደ ኢትዮጵያ መጥተው በአክሱም አካባቢ ደረሱ። ይሄንን ሁሉ የተመለከቱ እነዛ ስምንቱ ቅዱሳን አንተማ ዘሚካኤል አትባልም፣ ምንም እንኳ በዕድሜ ከኛ ያነስክ ብትሆንም አንተማ አረጋዊ ነህ አሏቸው። ትንሹ በዕድሜ ትንሹ በእውቀት በጽድቅ በጸጋ አረጋዊ ሆነው ስለታያቸው አረጋዊ የተባሉት በዚህ ምክንያት ነው። በዕድሜ ትልቅ ስለሆኑ አይደለም። ክብር ምስጋና ይግባው። እኛ ሰውን አረጋዊ የምንለው ነጭ ሽበት ካወጣ በኋላ እድሜው ከገፋ ወገቡ ከጎበጠ ዓይኑ ከደበዘዘ ጉልበቱ ከሞሸሸ በኋላ ነው። ግን አረጋዊ የሚያሰኘው ሃይማኖት ነው፣ እድሜ አይደለም። ለእድሜማ ማቱሳላ 960 ዘመን ኖሮ አለፈ ይላል በመጽሐፍ ቅዱስ። ረጅም እድሜ የኖረ ማቱሳላ ነው። ግን ደግሞ ምንም ያልሰራ መሆኑን የምታውቁት ከእድሜው በስተቀር በመጽሐፍ ቅዱስ ስለ ማቱሳላ ምንም የተጻፈለት የለም። በጣም የሚያስደንቀው በሕፃንነታቸው አረጋዊ የተባሉ ግን ብዙዎች አሉ። ሰማዕቱ ቅዱስ ቂርቆስን ብንመለከት እናቱ በንጉሱ ፊት ቆማ ልቧ የሚነደውን እሳት እያየ በራደበት ሰዓት ልጄን ጥሩልኝ አለች። ልጇ መጣ። ልጁ ቂርቆስ ገና የ3 ዓመት ሕፃን ነው። ግን እንዲህ አለ፣ እናቴ አትፍሪ፣ አትፍሪ፣ ይሄ የሚነደው እሳት የሚጠፋ ነው። በእንዲህ አይነት መከራ ሌሎች ከኛ በፊት የነበሩ አናንያ፣ አዛርያ፣ ሚሳኤል የሚባሉ ተፈትነው በእምነታቸው ስለጸኑ እግዚአብሔር ከእሳት አድኗቸዋል። እነሱን ያዳነ እኛንም ያድነናል አለ። ክብር ምስጋና ይሁን። እነሱን ያዳነ እኛንም አሁን ከነደደው እሳት ያድነን። ኢትዮጵያን ከነደደው እሳት እግዚአብሔር ያድናት። ይህንን ብቻ ይሄ በእውቀት የሚነገር ነው። ይሄንን ብቻ ብሎ አልበቃውም። ቅዱስ ቂርቆስ በጉልበቱ ተንበረከከና ዓይኖቹንና እጆቹን ወደ ሰማይ አንስቶ የሰራዊት ጌታ እግዚአብሔር ሆይ አለ፣ እርሻውን አቃጥለህ ዘሩን ታድናለህ፣ ግንዱን አቃጥለህ ቅርንጫፉን ታድናለህ። እኔን ለመንግሥተ ሰማያት እናቴን ለገሃነመ እሳት እንዴት ታደርጋለህ? እንዲህ ከምታደርግ ከቃል ኪዳኑ መጽሐፍ ስሜን ደምስሰው ብሎ ጸለየ። ያኔ ወረደ መልአከ እግዚአብሔር ይላል። ይህም ገናና መልአክ ቅዱስ ሚካኤል ወረደ። ቅድስት ኢየሉጣን ባረካ። በልቧ ውስጥ የፍርሃት መንፈስ እያሳደረ
እምነቷን ሊያስክዳት የነበረው ያ እርኩስ መንፈስ ከልቧ ውስጥ ወጥቶ ሄደላት። ያን ጊዜ አለ ከልቧ ወጥቶ ሄደ። ፍርሃት እንዲሁ አይመጣም። በሃይማኖት ፈሪዎች እንድንሆን የሚያደርገን የመካድ ዋዜማ ላይ የሚያደርሰን ያ እርኩስ መንፈስ ነው። ያኔ ቅድስት ኢየሉጣ ምን አለች? ወልድዬ ኮንከኒ አበ ለመንግሥተ ሰማያት፣ ልጄ ዛሬ ለመንግሥተ ሰማያት አባት ሆንከኝ አለችው። አየህ፣ በዕድሜ ሕፃን ነው ግን አረጋዊ፣ ትንሹ የፍሬ ዛፍ እና አባታችን አቡነ አረጋዊ ትንሹ የፍሬ ዛፍ በዕድሜ ትንሽ ሆኖ 8ቱን ቅዱሳን እየመራ ወደ ገዳም፣ ወደ ኢትዮጵያ፣ ወደ ጽድቅ ያመጣቸው ሊቁ ኢትዮጵያዊው ሊቅ ቅዱስ ያሬድም በዘመኑ ነበሩ። በ5ኛው መቶ ክፍለ ዘመንና ከቅዱሳኑ አሁን ዛሬ ለእነ አቡነ ተክለ ሃይማኖት፣ ለእነ አቡነ ገብረ መንፈስ ቅዱስ፣ ለሌሎቹ ቅዱሳን ሁሉ በማዕሌት በዚቅ በድጓው የሚዘመርላቸው የአባታችን የአቡነ አረጋዊ ቅዱስ ያሬድ የደረሰላቸው ነው። ዳህንኑ ዝስኩ አረጋዊ አቡክሙ ጻድቅ ውሄር አለ። ያ ጻድቅ ቅዱስ አረጋዊው አባታችሁ ደህና ነውን እያለ የዘመረላቸው እኒህ አባት ናቸው። ክብር ምስጋና ይግባው። ታሪክ ተገለበጠና ኢትዮጵያውያን ዛሬ በሜዲትራንያን ባህር፣ በህንድ ውቅያኖስ፣ በቀይ ባህር የአሳ አንበሪ ምግብ ሆኑ። ኢትዮጵያውያን በመላው ዓለም ስደተኞች ሆኑ እንጂ ኢትዮጵያውያን ኢትዮጵያ የውጭ ሀገር ሰዎች፣ የሃይማኖት ስደተኞች፣ የኢኮኖሚ ስደተኞች፣ የኑሮ ስደተኞች የሚሰደዱባት ሀገር እንጂ የምትሰደድ ኢትዮጵያ አልነበረችም። ይሄ በእኛ እምነት ማነስ፣ ይሄ በእኛ ፍቅር ማጣት የመጣ ነው። እግዚአብሔር የቀደመ ታሪካችንን ማንነታችንን ይመልስልን። አባታችን አቡነ አረጋዊ እምነታቸው የጸና ሕይወታቸው ገዳማዊ ነበረ። ይሄንን ሕይወት እግዚአብሔር የባረከው ሕይወት እግዚአብሔርን የሚያውቅ ሕይወት ነበረ። ስለዚህ አባታችን አቡነ አረጋዊ ሕይወታቸው ከመልአኩ ከቅዱስ ሚካኤል ጋር ያልተለየ ነበር። ወአነ እፌኑ መልአኬ በቅድሜከ፣ እነሆ መልአኬን በፊትህ እልካለሁ በመንገድ ሁሉ ይጠብቅህ ዘንድ ተብሎ በመዝሙር 90 ቁጥር 10 ላይ እንደተጻፈ በመንገዳቸው ሁሉ እስራኤልን የመራ ቅዱስ ሚካኤል ሁልጊዜ በመንገዳቸው በሕይወታቸው ይመራቸው ነበር። እኛንም በሕይወታችን በመንገዳችን ይሄ ገናና መልአክ ይምራን። በመጽሐፍ እንዲህ ተብሎ ተጽፏል። በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ አንዳችም ነገር የለም ተብሎ የእግዚአብሔር ለሆኑት ተነግሯል። አባታችን አቡነ አረጋዊ ወደ ኢትዮጵያ ከመጡ በኋላ ከ8ቱ ቅዱሳን ጋር 9ኛ ሆነው በአንድነት በዓት አጽንተው ሲኖሩ ወንጌል እንዲስፋፋ ዕጣ ተጣጥለው ፈቃድ እግዚአብሔርን ጠይቀው የራሳቸውን በዓት ሲያጸኑ ደብረ ዳሞ የምትባል ቦታ ናት ለአቡነ አረጋዊ የደረሰቻቸው። ቦታይቱን እግዚአብሔር ፈቅዶ አንድ ጊዜ በዛ ለመገኘት እግዚአብሔር ረድቶኝ ተሳልሜያታለሁ። እጅግ የምታምር በአገራችን በሰሜኑ ክፍል ከአዲግራት በስተ ደቡብ
በስተሰሜን በኩል የምትገኝ ናት እና ከመሬት ከፍ ብላ የምትገኝ ዙሪያዋን ምንም አይነት መውጫ የሌላት ኢትዮጵያውያን ምን አይነት እድለኞች እኮ ነን! ያቺ ቦታ በዛሬው ቀን አባታችን አቡነ አረጋዊ ወደ ተራራይቱ ሲጠጉ እግዚአብሔር መልአክን ብቻ አይደለም ሁሉንም ያስገዛል። አያችሁ፣ እኛ የእግዚአብሔር ስንሆን የእግዚአብሔር የሆነው ሁሉ የኛ ይሆናል። አዳም በገነት እያለ ስነ ፍጥረት ሁሉ ይታዘዙት ነበር፣ የእግዚአብሔር ሰው ስለነበረ። ኃጢአት ሲሰራ የእግዚአብሔር ልጅነቱን ሲያጣ ግን ይታዘዙት የነበሩት ሁሉ አመጹበት። የገዛ ልጃችን ሳይቀር የሚያምጽብን እኛ በእግዚአብሔር ላይ ስናምጽ ነው። አባታችን አቡነ አረጋዊ ወደዛች ወደ ተራራይቱ ተጠጉ። ግን ወደ ተራራው እንዲሁ መውጣትም ይቻል አልነበረም። ስለዚህ እግዚአብሔር መልአክ ብቻ አይደለም አውሬውንም ማዘዝ ይችላል። ለዮናስ ያዘዘው አሳ አንበሪውን አይደለም፣ የአሳ አንበሪውን ሆድ እኮ ነው ዓለም ቤት አድርጎ እግዚአብሔር መኖሪያ አድርጎ ያዘጋጀው። ስለዚህ እግዚአብሔር ምን አደረገ? ዘንዶውን አዘዘ። አያችሁ፣ ዘንዶውን አዘዘው። ይህን በዕድሜ ሕፃን በሃይማኖት በምግባር አረጋዊ ወደዛች እግዚአብሔር ወዳዘጋጀለት እግዚአብሔር ወደ ፈቀደለት ቦታ ያወጣው ዘንድ ዘንዶውን አዘዘው። አባታችን አቡነ አረጋዊ በዕድሜ ትንሽ ቢሆንም በእምነት ትልቅ ነውና ዘንዶው ሲመጣ ሊበላይ ነው ብሎ አልተጨነቀም። ምክንያቱም ከእግዚአብሔር የታዘዘውንና ያልታዘዘውን ስለሚያውቅ ዘንዶው በጅራቱ ጫፍ ይዞ ይህንን ጻድቅ ከእግዚአብሔር ጋር ዕለት ዕለት ወደሚገናኝበት ወደዛች ተራራ አወጣው ይላል። ለእግዚአብሔር ክብር ምስጋና ይሁን። አዎ የመጽሐፍ ቃል የተፈጸመው እነሆ እባቡንና ጊንጡን ትረግጣላችሁ ያለው ይሄ እባቡንና ጊንጡን ትረግጣላችሁ። በሐዋርያት ሥራ ምዕራፍ 28 ቁጥር 3 ላይ ቅዱስ ጳውሎስ ወንጌልን በሚያስተምርበት ሰዓት እንጨቱን ሰብስቦ ወደ እሳት ሲያስገባ ከእንጨቱ ላይ ጊንጥ የምትባል አውሬ ተነስታ እጁን ነከሰችው። ይሄ መዳንን የሚያስተምር ራሱን ማዳን የማይችል ነው እንዴ እያሉ አረማውያን እባብ በእጁ ላይ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይሄ ሰው በእርግጥ ነፍሰ ገዳይ ነው፣ እንዲህ ባይሆን ኖሮ እግዚአብሔር አይፈርድበትም ነበር እያሉ ተናገሩ። የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወዲያውኑ እንዲህ ሲያራግፋት ወደ እሳቱ ውስጥ ገባች፣ አልጎዳችሁም የሚል በቅዱስ መጽሐፍ ተጽፏል። በእኛ ላይ ስልጣን ያለው ማንም የለም። ስለዚህ አባታችን አቡነ አረጋዊ በዛሬው ቀን በዘንዶ ወደ ደብረ ዳሞ ያ በዛ የሚኖር ታሪክ ጠባቂ ሕዝብ የቀደመው ዛሬ እንኳ ብዙ ታሪክ ጠባቂ ቢኖርም ታሪክ አፍራሽም አለ። በደብረ ዳሞ የቀደሙት አባቶቻችን ታሪክ ጠባቂ ስለሆኑ የዘንዶ ታሪክ እንዳይረሳ ዛሬ ስልጣኔ አድጎ ሊፍት በተዘጋጀበት ሰዓት ሊፍት መዘጋጀት እየተቻለ ደረጃ መሰራት እየተቻለ የአባታችን በረከት ለምን ይቀራል ተብሎ ዛሬ ትልቅ ከበሬ ቆዳ የሚዘጋጅ መጫኛ የሚባል የጠፍር ገመድ ተዘጋጅቶ ወንዶች ብቻ ወደዛ ገዳም እንዲገቡ የሚደረገው በገመድ እየተጎተተ ነው። ገመዱ የዘንዶው ምሳሌ። የአባታችን በረከት ለሁላችንም ይድረስ። እናታቸው ቅድስት ዕድና ልትጠይቃቸው መጣች። የልጇን ክብር ካየች በኋላ ከዚህ በኋላ
ይሄ ክብር እያለ ወደ ዓለም ለምን እመለሳለሁ አለች። በዛው በልጇ በአቡነ አረጋዊ ገዳም ስር የቅድስት ዕድና ገዳም ተመስርቶ እናቶች ደግሞ በዛ ይባረካሉ። ቤተ ክርስቲያናችን እንዲህ ናት። አያችሁ። ግን ዛሬ ያለው ትውልድ የአቡነ አረጋዊ ልጆች እዚህ ያለነውም እዛም ያሉት ሁላችንም ታሪክ መስራት አይደለም ታሪክ መጠበቅ አልቻልንም። ታሪኩን እንዳነበረ ማቆየት እንኳን አልቻልንም። ለመለያየት ምክንያት ሆነ፣ ለመባረክ ሳይሆን ለመጠፋፋት ምክንያት ሆነ። የስልጣን ጥመኝነት፣ የገንዘብ ጥመኝነት፣ የክብር ጥመኝነት፣ ዘረኝነቱ፣ ጎጠኝነቱ የነዚህን ቅዱሳን አባቶቻችንን በረከት በህብረት ቆመን እንዳንቀበል እንኳ ሰይጣን በዚህ ፈትኖ ጣለን። እግዚአብሔር ይህንን ፈተና ያርቅልን፣ የቀደመውን የአባቶቻችንን ታሪክ ይመልስልን እና ትንሹ የፍሬ ዛፍ አለ። ግዴላችሁም በዕድሜ ትንሽ ስለሆናችሁ አትጨነቁ። እኔ መቼ ነው አድጌ ለእግዚአብሔር ቤት ስራ የምሰራው አትበሉ። ትንሽም ሆኖ በእግዚአብሔር ቤት ስራ ይሰራል። ባለጸጋ ሳልሆን በሀብት ትንሽ ነኝ አትበሉ። እግዚአብሔር በባለጸጋ ብቻ አይደለም በድሃም ይሰራል። በሉቃስ ወንጌል ምዕራፍ 21 ቁጥር 1 ላይ ወንጌል ካስተማረ በኋላ ገንዘባቸውን ወደ ምድራዊ ምጽዋት ውስጥ የሚጨምሩ ሰዎችን ተመለከተ ይላል። አሁን እኛ እንግዲህ አሁን ወንጌል ካስተማርን በኋላ ገንዘብ እንጠይቃለን፣ ሁልጊዜ እንጠይቃለን። ያልገባቸው ሰዎች እንግዲህ ጀመሩ ሊለምኑ ነው ይሉናል። እኛ ከክርስቶስ እንበልጣለን። እሱ ወንጌል አስተምሮ ካስተማረ በኋላ ገንዘባቸውን ምድራዊ ምጽዋት ውስጥ ይጨምሩ የነበሩትን ሰዎች ቁሞ ተቀበለ ይላል። ታዲያ ይሄ በወንጌል በከንቱ ተጽፏል? ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ። በወንጌል የተጻፈው ሁሉ እንማርበት እንኖርበት ዘንድ ነው የተጻፈው። የሚያስገርመው ግን ክርስቶስ ገንዘባቸውን ወደ ምድራዊ ምጽዋት የሚጨምሩ ሰዎችን ተመለከተ ይላል። ብዙ ባለጸጎች ካላቸው ላይ አንስተው ቀንሰው ሰጡ። እነዚህንም ያያል ክርስቶስ። በጣም ያስገረመው ግን በዛ መካከል ምንም የሌላት አንዲት ሴት ይላል። አያችሁ፣ አንዲት ሴት ያላትን አምጥታ ሰጠች። አሁን ዛሬ ቢሆን ማን ያያታል? ዛሬ ባለጸጎች ሲሰጡ የሚታይበት ነው እንጂ ድሆች ሲሰጡ የሚጨበጨብበት ዘመን አይደለም እኮ፣ የሚነገርበት ዘመን አይደለም እኮ። ዓይናችን ሁሉ ያፈጠጠው ባለጸጋ ላይ ነው። ባለጸጋው ደግሞ በሰጠው ነገር እየተሰናከለ እየወደቀ ነው። ያለኔ ቤተ ክርስቲያን የለችም የሚል ስሜት ሰይጣን በልቡ እያሳደረበት እያስታበየው ነው። ግን ያለ ቤተ ክርስቲያን እሱ የለም እንጂ ያለ እሱ ቤተ ክርስቲያን ሁልጊዜም ትኖራለች። ለእግዚአብሔር ክብር ምስጋና። ስለዚህ ጌታ ያችን ሴት ተመለከተ ይላል። ትንሿን የፍሬ ዛፍ ተመለከታት። 1 ዲናር አምጥታ ሰጠች። አያችሁ ይችን ሴት አለ፣ ይችን ሴት አያችኋት? ምንም የሌላት ሴት ናት፣ ያላትን ሰጠች። ትንሽ ያላት ናት፣ ግን ሃይማኖቷ በውስጧ ስላፈራ ያላትን ሰጠች። ሕይወቷ ስለሚያስተምር ወንጌል በተሰበከበት ሁሉ ይነገርላት ትነገር አለ። ሴትዮይቱን አናውቅም፣ ስትሰጥም አልነበርንም። የጌታ ቃል ነውና ዛሬ ድረስ ትነገራለች፣ ወደፊትም ትነገራለች። ለእግዚአብሔር ክብር ምስጋና ይግባው። ሃይማኖታችን ትንሽ አይሁን እንጂ እድሜያችን ቢያንስ፣ ሀብታችን ቢያንስ፣ ጉልበታችን ቢያንስ፣ ዕውቀታችን ቢያንስ ወደ እግዚአብሔር መንግሥት ከመግባት አይከለክለንም። ነገር ግን ባለን እንታመን። ትንሹ የፍሬ ዛፍ። በጅጅጋ ያላችሁ ክርስቲያኖች በቁጥር ትንሽ ናችሁ፣ በሀብትም አናሳ ነው ሀብታችሁ። በእድሜም በኃይልም ደካሞች ናችሁ። ስትሳደዱ እንደምትኖሩ እናውቃለን። በእምነት ታላቅ ስለሆናችሁ ግን
በቁጥር ብዙ የሆኑት ከሚሰሩት በላይ እየሰራችሁ ነው። እግዚአብሔር ኃይሉ ናችሁ። ክብር ምስጋና ይግባው። ስትሰጡ አትሰስቱ። ስትሰሩ ታሪክ ትሰራላችሁ። ገንዘባችሁን አይደለም ሕይወታችሁን እንደምትሰጡኛ ሕያው ምስክሮች ነን። እናንተ ላይ የደረሰው መከራ ሌላ ላይ ቢደርስ ኖሮ እኮ ሁሉም ተሰዶ አልቆ ቤተክርስቲያን ብቻዋን ትቀር ነበር። ነገር ግን እኛ ቤተክርስቲያንን ጥለን ወደ መሃል ሀገር ሄደን ቤት መስራት እንችላለን፣ ዘመድም አለን፣ ብንሰደድ መንግስት ይቀበለናል ሳትሉ ቤተክርስቲያንን ጥለን አንሄድም ብላችሁ በቁጥር ብናንስም እግዚአብሔር ከኛ ጋር ነው ብላችሁ እስካሁን ድረስ ከቤተ ክርስቲያን ያላችሁ ጽኑ ክርስቲያኖች ያረጋዊው ልጆች ናችሁ። ደስ ይበላችሁ። ክብር መስጋና። ስለዚህ ለዛሬው ቀን የቃል ኪዳን ቀን ነው። ትምህርት ጨርሻለሁ። የቃል ኪዳን ቀን ነው። ቃል ኪዳኑ ደግሞ በመጽሐፍ ቅዱስ የተጻፈ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ነብይን በነብይ ስም የተቀበለ የነብዩን ዋጋ ያገኛል። ጻድቁን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። አቡነ አረጋዊ በስማቸው ቤተክርስቲያን ለመታነጽ፣ በስማቸው ጽላት ለመቀረጽ፣ ገድል ድርሳን ለመጻፍ እድሜ ዘመናቸውን ደክመዋል። እኛ ግን እድሜ ዘመናችንን ሳንደክም የጻድቁን ትምህርት በመቀበል የጻድቁን ቃል ኪዳን በመቀበል በስሙ ቀዝቃዛ ጽዋ ውሃ የሰጠ በዓሉ በሚከበርበት ዕለት ከገንዘቡ፣ ከጉልበቱ፣ ከሀብቱ፣ ከንብረቱ አስራት በኩራት ያወጣውን አረጋዊ ከገባበት አስገባዋለሁ። ክብር ምስጋና ይግባው ለእግዚአብሔር። ከዚህ የበለጠ ምን እንፈልጋለን? ከዚህ የበለጠ ምን ሀብት አለ? ምን ስጦታ አለ? ቀዝቃዛ ጽዋ ውሃ የሰጠ። ስለዚህ ዛሬ ቤተክርስቲያን ስለ ጎዶሎ አትጠይቃችሁ።